በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባ ሰንጋ በሽታ የሰዎች ሕይወት እንዳለፈ ተሰምቷል። በሽታው የተከሰተው በዞኑ ሱሪ በተባለ ወረዳ በሚገኝ ቀበሌ ውስጥ ነው። አባ ሰንጋ የዳልጋ ከብት፣ በግ፣ ፍየል፣ የጋማ ከብቶችና አሳማ የሚያጠቃ በሽታ ነው። የዱር እንስሳትም በበሽታው ይጠቃሉ። ሁሉም አይነት አባ ሰንጋ ሊታከም የሚችል ቢሆንም በምዕራብ ኦሞ ዞን ግን 7 ሰዎች መግደሉን የዞኑ አርብቶ አደር መምሪያ ኃላፊ በለጠ ግርማ ለዶይቼ ቬለ ተናግረዋል። ሸዋንግዛ ወጋየሁ ተጨማሪ ዘገባ አለው። የአባ ሰንጋ በሽታው በደቡብ ምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው ከባለፈው ሐሙስ ጀምሮ ነው። ከዞኑ የአርብቶ አደርና የጤና መምሪያ የተውጣጣ ቡድን ትናንት በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ቡድኑ ባደረገው ምርመራ በሽታው አባ ሰንጋ ወይም አንትራክስ ስለመሆኑ ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ ተናግረዋል። በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱንም ነው ኃላፊው ለዶይቼ ቬለ ገለጹት። በዞናችን ስር ካሉት ወረዳዎች ሱሪ የሚባል ወረዳ ኮካ በሚባል ቀበሌ ላይ አንትራክስ የሚባለው ወይም አባ ሰንጋ ተብሎ የጠራው በሽታ ተከስቷል። ከዚህ ጋር ተያይዞ ወደ 15 የሚሆኑ እንስሳት ጉዳት ደርሶባቸዋል። ከዚህ ጋር ተያይዞ ምናልባት የዛ አካባቢ አርብቶ አደር አካባቢ ላይ ከብት ሲሞት የመነካካት የሆነ ነገር የማድረግ ነገር ችግሮችም አሉ። እነዚህ ችግሮችን ሲያደርጉ እስከ 7 ሰው ሕይወታቸው ማለፍ ችለዋል። የምዕራብ ኦሞ ዞን ብዛት ያለው የእንስሳት ሀብት የሚገኝበትና ዋነኛ የነዋሪው መተዳደሪያ መሆኑን የጠቀሱት አቶ በለጠ በሽታው ወደ ሌሎች አካባቢዎች ተዛምቶ ተጨማሪ ጉዳት እንዳያስከትል ስራዎች እየተሰሩ ይገኛሉ ብለዋል። በዞን ደረጃ የዞን ጤና መምሪያ እና ግብርና መምሪያ እንዲሁም የአርብቶ አደር መምሪያ በጋራ በመሆን አስፈላጊ የሕክምና ቁሳቁሶች እና የምርመራ ቡድን ተደራጅቶ በዚህ ሰዓት እንቅስቃሴ ላይ ነው ያሉት። እዛ አካባቢ ላይ የእንስሳት ፖፑሌሽኑ በጣም ከፍተኛ ነው። አጎራባች ወረዳዎች አሉ። የአርብቶ አደር ወረዳዎች በእንስሳት እርባታ የሚተዳደሩ ናቸው አብዛኛው። ስለዚህ ወደዛም እንዳይዘምት በግብርና በኩል የክትባት እና ሌሎች እንቅስቃሴዎች እየተደረጉ ነው ያሉት በአሁኑ ሰዓት። ህብረተሰቡ ከእንስሳት ጋር ከፍተኛ ቁርኝት ያለው በመሆኑ በሽታው ወደ ሰዎች እንዳይተላለፍ ነዋሪው ሊያደርግ ይገባል ያሉትንም አቶ በለጠ ጠቁመዋል። አሁን አርብቶ አደሩ አካባቢ ያው ትንሽ የግንዛቤ ችግሮችም አሉ። እነዚህ ችግሮች በሽታው እንዳይዘምት አንደኛ የሞቱ እንስሳቶችን በዛው ልክ አሁን በፊት በጀመሩት ነገር ባይሄዱ መልካም ነው። የንክክ ነገሮች የመቅበር እና ሌሎች ነገሮችም እንዲያቆሙ የማድረግ ስራ መሰራት መቻል አለባቸው። በዛ ልክ ደግሞ የእንስሳት ጤና ባለሙያዎች የሚሰጡትን ምክርና አገልግሎት በአግባቡ ተጠቅሞ ራሳቸውም እንስሳቶቻቸውም በዛው ልክ ከበሽታው ለመከላከል የጋራ ጥረት እያደርጉ መልካም ነው። ለዶይቼ ቬለ ሸዋንግዛ ወጋየሁ ከሐዋሳ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ስርዓተ ቀብር በመጪው ቅዳሜ ይፈጸማል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ምዕመናን በፒያሳ በምትገኘው ልደታ ካቴድራል ሀዘናቸውን የሚገልጹበት መርሃ ግብር አዘጋጅታለች። ስርዓተ ቀብራቸው በዕለተ ቅዳሜ ሲፈጸም ደግሞ መስዋዕተ ቅዳሴ ተዘጋጅቷል። የቤተ ክርስቲያኒቱ ካርዲናል አቡነ ብርሃነ ኢየሱስ ርዕሰ ሊቃነ ጳጳስ ፍራንሲስ ታላቅ አባት እንደነበሩ ተናግረዋል። ስዩም ጌቱ ተጨማሪ ዘገባ አለው። እግዚአብሔር አምላክ የሚወዳቸውን እኚህን ታላቅ አባታችን በጌታችን መድኃኒታችን የኢየሱስ ክርስቶስ ትንሣኤ ማግስት ወደ ዘላለማዊ ማረፊያቸው ወሰዷቸው ያለችው የኢትዮጵያ ካቶሊካዊት ቤተክርስቲያን ቅዱስነታቸው ባለፉት ወራት በደረሰባቸው ከባድ ሕመም በሕክምና ሲረዱ ቆይቶ በቫቲካን በሚገኘው ቅድስት መንበራቸው ተመልሰው ሕክምናቸውን ሲከታተሉ ቆይተው ትናንት ሰኞ ማለዳውን ከዚህ ዓለም ድካም አርፈዋል ብላለች። በሕማማቸውን ወቅት በጸሎት ህብረት አብረናቸው ነበርን ያለችው የኢትዮጵያ ካቶሊካዊት ቤተክርስቲያን የቅድስት መንበር እረኛ ያለቻቸው ርዕሰ ሊቃነ ጳጳሳት ፍራንሲስኮ ወይም ፖፕ ፍራንሲስ ህይወታቸውን በሙሉ ለጌታና ለቤተክርስቲያን አገልግሎት የሰጡ በማለት በህልፈታቸው ሐዘኗን ገልጻለች። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ባስተላለፉት የሐዘን መግለጫቸውም እግዚአብሔር አምላክ የሚወዳቸው ታላቅ አባት ናቸው። ስለሚወዳቸውም ነው በዚህ በትንሣኤ ማግስት ወደ ራሱ የወሰዳቸው እና በመላው ዓለም ክርስቲያኖች የጌታችን የመድኃኒታችን የክርስቶስን በዓለ ትንሣኤ ስናከብር እሳቸውም ምንም ቢያማቸው በመንበረ ጴጥሮስ አደባባይ ላይ ላለው ሕዝብ ከመኝታቸው ተነስተው ሄደው እንኳን አደረሳችሁ በማለት
መልእክት ማስተላለፋቸው ይታወሳል። እግዚአብሔር አምላክ እሳቸውን በመንግስቱ እንዲቀበልልን መላው ዓለም ካቶሊካውያንና ክርስቲያኖችንም መጽናናት እንዲሰጥልን እንድንጸልይ ጋብዛለሁ። አስተያየታቸውን ለዶይቼ ቬለ የሰጡ የኢትዮጵያ ካቶሊካዊት ቤተክርስቲያን የአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት ኃላፊ አባ ጴጥሮስ በርጋ ፖፕ ፍራንሲስ የሚታወሱት ለወንጌል አገልግሎት ሕይወታቸውን የሰጡ በሚል ነው ሲሉ ገልጸዋቸዋል። ወንጌልን በተግባር በየኖሩ በሕይወታቸው የክርስቶስን ወንጌል ያንጸባረቁ አባት እንደነበሩ ነው የምናስታውሳቸው። ጌታ ክርስቶስ ያደርገው እንደነበረ በተለይ ደግሞ ለድሆች በጣም ቅርብ የሆኑ አባት ነበሩ። አገልግሎታቸውም ሲጀምሩ ጌታ ያደርገው እንደነበር በሚል ስደተኞች ወዳሉበት ቦታ ሄደው እነሱን በመጎብኘት የታመሙትን የታሰሩትን መጎብኘት በዚህ ስራቸው በጣም ነው ይታወሳሉ ብለን የምናስበው። ሌላው ስለ ሰላም ብዙ ሰርተዋል። ጦርነት ባለበት አካባቢም ሰላም ስራ እንዲሰራ በማበረታታት የሰላም አባት ተብለው ይጠራሉ በአንዳንዶች ዘንድ። እንደ ክርስቲያን የእግዚአብሔርን ምሕረት ትልቅነት በሕይወታቸው የኖሩ አባት ናቸው። ወደ ሕዝቡ ያቀረባቸው እኔ ኃጢአተኛ ነኝ ብለው ጸልዩልኝ እያሉ ሕዝቡም ወደ እግዚአብሔር እንዲመለስ ወደ እግዚአብሔር ምሕረት እንዲቀርብ የሚያበረታቱም አባት ነበሩ። ትሁት ነበሩ። ቫቲካንን ወይም ደግሞ ቅዱስ መንበርን የማስተዳደር ቀላል አይደለም እና እሳቸው እንግዲህ ዓለም አቀፍ መሪዎች ጋራ የነበራቸው ዲፕሎማቲክ ግንኙነት እነዚህ እንግዲህ ወሱበት ናቸው ብዬ አምናለሁ። እንደው የኢትዮጵያ ካቶሊካዊት ቤተክርስቲያን ህልፈታቸውን ተከትለው በቀጣይ እሳቸውን በምን አይነት መልኩ ልታስታውሳቸው አሰበች? ከዚህ ከስርዓተ ቀብራቸው ጋር በተገናኘ ይህ በኢትዮጵያ ያለችው ካቶሊካዊት ቤተክርስቲያን የተለያዩ መርሃ ግብሮች እያዘጋጀች ትገኛለች። በካቴድራል በፒያሳ ባለው በልደታ ካቴድራል ሀዘን ለመካፈል ሀዘን መግለጫም ይዘው የሚመጡ ብዙዎች አሉ። እዛ ነው የምንገኘው። ይህ አገልግሎት እንግዲህ እስከ ቅዳሜ ይቀጥላል። እንደዚሁም ቅዳሜ ጠዋት ልደታ ካቴድራል መስዋዕተ ቅዳሴ ይካሄዳል። ታላላቅ የመንግስት ስራ ኃላፊዎች እንደዚሁም የሃይማኖት ተቋማት ተወካዮች በተገኙበት መስዋዕተ ቅዳሴ እና ስርዓተ ፍትሐት ይካሄዳል። በዚህ በኢትዮጵያ ማለት ነው። ፖፕ ፍራንሲስ ከ1.4 ቢሊዮን በላይ ምዕመን ያሏት ቤተክርስቲያን በክህነት፣ በሊቀ ጳጳስነት፣ በካርዲናልነት እንዲሁም በቅድስት መንበር እረኝነት ስለማገልገላቸው ከህይወት ታሪካቸው ተሰምቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም በሞት ከተለዩ በኋላ ጣሊያን የ5 ቀናት ብሔራዊ ሐዘን አውጃለች። የጀርመን መራሄ መንግስት ኦላፍ ሾልስ፣ የብራዚል ፕሬዚደንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ፣ የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ፎንደር ላይን፣ የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ፣ የአሜሪካ አቻቸው ዶናልድ ትራምፕ፣ የፈረንሳዩ ኤማኑኤል ማክሮን እና የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በስርዓተ ቀብራቸው ላይ ይገኛሉ ከተባሉ መሪዎች መካከል ናቸው። ነገር ግን በጣም በርካታ የዓለም መሪዎችና ታዋቂ ሰዎች በዕለተ ቅዳሜ በሚካሄደው ስርዓተ ቀብር ላይ ይገኛሉ